ሰላም ዛሬ ባዮሎጂ የ11ኛ ክፍል ዩኒት 4 ጄኔቲክስ ሚለውን በደንብ የሪቪው ኩዌስችንን በደንብ በሚገርም ሁኔታ እንሰራለን። ለማትሪክ ብትሉ ለምን ብትሉ ለኢንትራንስ ብትሉ በደንብ ነው የሚጠቅማችሁ። አብራችሁኑ ቀጥታ እንጀምር ማለት ነው። The primary function of DNA and RNA are dash and dash የመጀመሪያ ዋና የሆነ ስራቸው የዲኤንኤ እና የአርኤንኤ ዋና የሆነ ስራቸው ምንድነው? ዳሽ እና ዳሽ ይላል ሪስፔክቲቭሊ ይላል ማለት ነው። ይሄ ሪስፔክቲቭሊ ማለት መጀመሪያ ላይ ለምሳሌ አበበ ቢል፣ ሁለተኛ ላይ ደግሞ ፓንቱ ቢል፣ ሶስተኛ ላይ ደግሞ አብዲ ቢል ምን ከዛ tell their name or tell me their age እድሜያቸውን ንገረኝ ብሎ ሪስፔክቲቭሊ ካላችሁ ማን አለ? አበበ አለ፣ ፋንቱ አለ፣ አብዲ አለ። tell me their age respective እድሜያቸውን በምን ሪስፔክቲቭሊ ንገረኝ ካለ መጀመሪያ ላይ የማን ያበበን ነው የምትናገረው፣ ቀጥሎ ደግሞ የማንን የፋንቱን፣ ቀጥሎ የአብዲን ነው የምትናገረው ማለት ነው። ስለዚህ እንደ ቅደም ተከተላቸው ማለት ያ ነው ማለት ነው። መጀመሪያ በቅደም እሱ ጠርቶ በቀጠራው ቅደም ተከተል ጥራልኝ ማለት ነው። ስለዚህ ምን ማለት ነው? መጀመሪያ ላይ እዚህ ጋር እንደተባለው እዚህ ጋር ምን ማለታቸው? መጀመሪያ ላይ የዲኤንኤ ቀጥሎ ደግሞ የአርኤንኤ የቱ ጋር ሙሉ እዚህ ጋር ዳሽ ስላለው እንትን እንዳትሉ ኦኬ። እዚህ ጋር ሙሉ ማለት ነው። ስለዚህ መጀመሪያ ላይ የዲኤንኤ ነው የምንሞላው። ይሄ ዳሽ የማን ነው? የዲኤንኤ። ይሄ ደግሞ የአርኤንኤ ማለት ነው። እንጀምር ማለት ነው። ኤ ላይ ምን ይላል? ስቶሪንግ ኢንፎርሜሽን። ዲኤንኤ ሜን ፋንክሽኑ ምንድነው? ኢንፎርሜሽንን ስቶር የሚያደርገው ሄሪዲቲ ማቴሪያል ነው። ያ ማለት ምን ማለት? ያንተን ቁመት፣ ያንተን የአይን ከለር፣ ያንተን አይኔ ብሉ ነው ምንድነው ውሃማ ነው የሚለውን ያንተን የፀጉሬን ከለር ያንተን ቁመት ያንተን እነዚህን ንጉሪያ ዲኤንኤ ነው እንትን የሚያደርገው ማለት ነው። ዲኤንኤ ነው የሚይዘው ማለት ነው። የት ነው የምናገኘው? ቲሹ አለ። ቲሹ የምንለው ምንድነው? ግሩፕ ኦፍ ሴል ነው። የግሩፕ ኦፍ ሴል ቲሹ እንላለን። ከዛን ሴል እናገኛለን። ከሴል ቀጥሎ ደግሞ ምን እናገኛለን? ኒኩለስ አለ። ኒኩለስ ሴል ሴንትራል ፓርቱ ማለት ነው። ይሄ ሴል ቢሆን እዚህ ኒኩለስ ውስጥ ማን አለ? ክሮሞዞም አለ። ክሮሞዞም ቀጥሎ ማን አለ? ዲኤንኤ አለ። ሰው ይሄ ነው ስትራክቸሩ ማለት ነው። ስለዚህ ዲኤንኤ ኒኩለስ ውስጥ ይሆናል። ከዛ ምን ይይዛል? ጄኔቲክ ኢንፎርሜሽን አሁን የነገርኳችን ይይዛል ማለት ነው። አርኤንኤ የምንለውም ደግሞ እሱም ዋናው ስራው ምንድነው? ዋናው ስራ ጄኔቲክ ኢንፎርሜሽንን መያዝ አይደለም፣ ግን ለአንዳንድ ቫይረሶች ለእንደነ ኮቪድ ለኤችአይቪ ለነሱ ቫይረሶች እንደ ጄኔቲክ ማቴሪያል ወይም የነሱን ቁመት የነሱን እንትናቸውን ዲተርማይን የሚያደርግ ይሆናል ለነሱ ለአንዳንድ ቫይረሶች ማለት ነው። ለአንዳንድ ቫይረሶች ግን ይሄኛው አርኤንኤ የምንለው ሁሉም ኦርጋኒዝም ላይ አለ። ስለዚህ ዋናው ሁሉም ኦርጋኒዝም የሚኖርበት ዋናው ምክንያቱ ምንድነው? ለፕሮቲን ሲንተሲስ በጣም አስፈላጊ ነው። ፕሮቲን እንዲሰራ በጣም ያደርጋል ማለት ነው። ፕሮቲን እንዲሰራ ያደርጋል ማለት ነው። ፕሮቲን ሲንተሲስ ፕሮቲን በሚሰራበት ጊዜ ይሳተፋል ማን? አርኤንኤ ሪቦኒኩሊክ አሲድ የምንለው ማለት ዲኤንኤ ደግሞ ሪቦኒኩሊክ አሲድ የምንለው ማለት ነው። ዲኤንኤ ማለት ነው። ያንን ያዙ ማለት። ከዛ በመቀጠል ምንድነው የምናደርገው ማለት ነው? እዚህ ጋር መጫውን እኔ ስቶሪንግ ኢንፎርሜሽን የማን ስራ ነው? የዲኤንኤ ስራ ነው። ስቶሪንግ ኢንፎርሜሽን የዲኤንኤ ስራ ነው። ቀጥሎስ ሜኪንግ ፕሮቲንስ የአርኤንኤ ስራ። ስለዚህ ይሄ መልሳችን ይሆናል ማለት ያለምንም ጥርጥር ይሆናል ማለት ነው። ሜኪንግ ፕሮቲንስ ይላል ለአርኤንኤ አይደለም። እንደ ቀደም ተከተላቸው ማለት ቀድሜ የዲኤንኤ ነው የምጠቅሰው። ስለዚህ ይሄ ደግሞ የማንን ነው? የአርኤንኤ ነው እየተጠቀሰ ያለው ሜኪንግ ፕሮቲንስ። ከዛ ይሄ አይሆንም መልስ ሜኪንግ ኒኮልታስ። ስለዚህ ቀጥሎ ያለው ሙሉ መና አይሆንም ማለት መልስ ምን ይሆናል? ኤ ይሆንልኛል ማለት ነው። እዚህ ማንበብ ትችላለች። ዲኤንኤ ምን ጄኔቲክ ኢንፎርሜሽን ስቶሪ ያደርጋል። አርኤንኤ ደግሞ ሄልፕስ ኢን ፕሮቲን ሲንቴሲስ። በዚህ ያዙ ማለት ነው። ቀጥሎ ወደ ሁለተኛ ጥያቄ ስንሄድ if one of the DNA strand has the nucleotide sequence of 5' CGA TTG CTA N3' ብሎ አንዱ ስትራንድ ከጨረሰ what would be the nucleotide sequence on the second strand? በሰከንድ ስትራንድ ላይ የኒኮሌታይድ ሲኩዌንሱ ምን ሚሆና ይመስልሃል ብሎ ይጠይቃል። አንድ ነገር ልንገራችሁ ቀድሜ ማለት ነው። እዚህ ጋራ ምን ያሳያል መሰላችሁ? ፖላሪቲ የሚባል ነገር አለ። ፖላሪቲ የሚባለው ነገር ምን መሰላችሁ? አሁን ለምሳሌ ኤግዛምፕል ዝም ብለን ማየት እንችላለን። መሰላል እዚህ ጋር መሰላል ቢኖረን እዚህ ጋር ዝም ብሎ መሰላል ቢሆን ይሄኛው መሰላል እንዲህ ያለ መሰላል ቢሆን መጨረሻቸው ቆርቆሮ ለመጣውጣት የምጠቀመው መጨረሻቸው ምንድን እንደ ሴም ይሆናል መሰላል ላይ ማለት ነው። መጨረሻቸው ተመሳሳይ ነው። አንዱ አይበልጥም አንዱ ማያንስም መሰላል ላይ ማለት ግን በዚህኛው ጊዜ የዲኤንኤ መሰላሎች አሉ። አንድ የተጣጠፉ ጥጥፍ ያሉ የዲኤንኤ መሰላሎች በእነሱ ጊዜ ምን ይፈጠራል መሰለህ? ፖላሪቲ የሚባል ነገር አለ። ፖላሪቲ የምንለው ምንድነው? ኢንዱ ተመሳሳይ አይደለም። የአንደኛው መሰላል ኢንድ ከሌላኛው መሰላል ኢንድ ጋር ይለያል ብሎ
ፖላሪቲ የሚባል ነገር አለ ማለት ነው። የአንዱ መሰላል ለምሳሌ የላይኛው ኢንድ ምን 3 ከሆነ የከታች ያለው ኢንድ ደግሞ ምን ይሆናል 5 ይሆናል። ከዛ እዚህ ጋር ደግሞ አሁን እዚህኛው 3 ሳይሆን በየዚህኛው ሳይድ የሚሆነው እሱ 5 ነው የሚሆነው ከታች ደግሞ 3 ይሆናል ማለት ነው። ስለዚህ በዚህ በደንብ አድርጋችሁ ያዙ። እዚች ጋር 5 ነች ከታች ያለችው 3 ትሆናለች። እዚህ ጋር 5 ነች እዚች ጋር ደግሞ 3 ነች። አያችሁ ፖላሪቲ የሚባል ነገር አለ። እዚህ ጋር 3 ነች ከዚህ 3 አፖስትሮፍ 5 አፖስትሮፍ በዚህኛው መለያት እንችላለን። ይሄ ፖላሪቲ ይባላል ማለት ነው። ስለዚህ ይሄን ያዙ ማለት ነው። ይሄን ከያዝን በኋላ ሁለተኛ ላይ ምንም ናይትሮጂስ ቤዝ የምንላቸውን ራንጉን የመሰላሉን ራንግ ማለት የመሰላሉን ይሄንን የሚሰሩት ይሄ የመሰላሉን መወጣጫዎችን ይችን የሚሰሩት ማለት ነው። እዚህ ጋር ይሄ መሰላል ቢሆን የመሰላሉን ይሄን የሚሰሩት ናይትሮጂስ ቤዝ የምንላቸው ማለት ነው። 4 ናይትሮጂስ ቤዝ አለ። ማን ይባላሉ? አንደኛው አዴናይን ይባላል፣ ሳይቶሲን ይባላል፣ ከዛ ታይመን ይባላል። ታይመን ከተባለ ደግሞ ዩራሴል እንትን ላይ ነው አርኤንኤ ላይ ነው ያለው በታይመን ተተክቶ። ከዛ ማን አለ? አዴናይን፣ ሳይቶሲን፣ ጓኒን አለ ማለት ነው። ጓኒን ዲኤንኤ ላይ ማለት ነው። ጓኒን አለ ይዛችኋል፣ ከታች ያሳያችኋል ማለት ሶ እነዚህ ለምሳሌ አንዱ ስትራንድ የሚሰራበት ጊዜ አዴናይን ከሆነ ሁለተኛ አዴና ሳይቶሲን እና ምን ከሆነ ታይመን ከሆነ አንዱ ስትራንድ ላይ እነዚህ ካሉ አንዱ ስትራንድ ላይ እንደዚህ ያሉ ሁለተኛው ስትራንድ ከማጋ ነው መሆን አለበት። ከአዴናይን ጋር ፔር የሚያደርገው የሚጣመረው ማን ነው የሚለውን ማወቅ ይኖርባቸዋል ማለት ነው። ከሱ ከሚጣመረው ጋር የሚሆነው ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አንደኛው ስትራንዱን እዚህ ጋር ለምሳሌ እንሞክር። እዚህ ጋር ይሄ አንድ ስትራንድ ቢኖረኝ ሁለተኛው ስትራንድ ደግሞ እንደዚህ ቢኖረኝ በዚህ ጊዜ እዚች ጋር እቺ ኤ ብትሆን እቺ ደግሞ ሲ ብትሆን እቺ ደግሞ ጂ ብትሆን አሁን የዚህኛው በሳይዱ ማን ነው በዚህ የሁለተኛው ስትራንድ ሳይዱ ማን መሆን አለበት የሚለውን ማወቅ ይኖርብናል። ይሄኛው 3 በዚህኛው 3 በ3 የሚጨርስ ከሆነ ይሄኛው ፖላሪቲ አለ ስለተባለ ይሄኛው በ5 ይጨርሳል ማለት እሱን እንትን አናውቅም። ይሄኛው 5 ይጨርሳል ይሄ በ3 ይጨርሳል ማለት ነው። በዛ እሱን እናውቀዋለን። ግን ፔር የሚደረጉትን ማወቅ ይኖርብናል ማለት ነው። በስፔሊንግ ልንገራችሁ። ለምሳሌ አዴናይን ከማጋ ነው ፔር የሚያደርገው ታይመን ከሚባለው ጋር ነው ፔር ከቲ ጋር ነው ፔር የሚያደርገው። ሲ ደግሞ ከማጋ ፔር ታደርጋለች ከጓኒን ጋር ፔር ታደርጋለች ማለት ነው። ስለዚህ ሲ ከጂ ጋር ነው፣ ጂ ደግሞ ከሲ ጋር ፔር ይጣመራሉ ማለት ነው። ይሄን በደንብ አድርጋችሁ ያዙልኝ የሚጣመሩት ማለት ነው። ስለዚህ የሚጣመሩትን ካወቃችሁ ደግሞ በደንብ ማወቅ ትችላላችሁ ማለት ነው። ያለ ምንም ጥርጥር ማወቅ ትችላላችሁ ማለት ነው። የሚጣመር ማን ከማጋ እንደሚጣመር ማለት ነው። ከዛ ውጪ ደግሞ ስማቸውንም ደግሞ ያዙ። አዴናይን አለ፣ ከዛ ሳይቶሲን አለ፣ ጓኒን አለ፣ ከዛ ማን አለ? ታይመን አለ። ማለ ዲኤንኤ ላይ እቺ ታይመን ግን ምን ትሆናለች? ዩራሴል ትሆናለች ማለት ነው። ዩራሴል ትሆናለች መቼ? በአርኤንኤ ጊዜ እቺ ታይመን በማን ትተካለች? በዩራሴል ትተካለች። እቺን ከያዝን በኋላ መጀመሪያ ምን እቺን ኤ እና ጂ የሚባሉትን ይሄን ከፈለጋችሁ ያዙ። ኤ እና ጂ የሚባሉትን ፑሪን የሚባለውን የናይትሮጂን ግሩፕ ፎርም ያደርጋል። ፑሪን የሚባለውን ማለት ነው። ከዛ ደግሞ ሲቲ የምንላቸው ደግሞ ሲቲ የምንለው ደግሞ ማንንም ግሩፕ ፎርም ያደርጋል። ፒራሚድን የምንለውን ግሩፕ ፎርም ያደርጋል። ግን የሚጣመሩትን ግን በቀላሉ ኤ ከማጋ ነው የሚተት ከቲ ጋር ይጣመራል። ከዛ ስማን ከማጋ ጂ ደግሞ ከማጋ ትጣመራለች ከሲ ጋር ትጣመራለች። አሊያም ደግሞ ሲ ከማጋ ትጣመራለች ከጂ ጋር ትጣመራለች። ወይም ቲ ከማጋ ትጣመር ከኤ ጋር ትጣመራለች ብላችሁ ያዙ። እንደዚህ ነው የሚጣመሩት ማለት ነው። ስለዚህ ከዚህ ጋር የሚጣመሩትን መፈለግ ነው። ሌላ ምንም የምታደርጉት ነገር የለም ማለት። ስለዚህ የሚጀምረው ለምሳሌ እዚህ ጋር በማን ብሎ ነው በ5 እንትን ነው ብሎ የጀመረው። ቀጣዩ ኒውክሊዮታይድ በ3 ብሎ ነው የሚጀምረው። እሱን ፖላሪቲ ብዬ እሱን እንደደመደምኩ ሲ ከማጋ ይጣመራል ከጂ ጋር ይጣመራል። ጂ ከማጋ ይጣመራል ከሲ ጋር ይጣመራል። ኤ ከማጋ ከቲ ጋር፣ ቲ ከማጋ ከኤ ጋር፣ ቲ ከማጋ ከኤ ጋር ጂኤን በዚህ ወይ መልሰን መመለስ በቀላሉ መመለስ እንችላለን ማለት ነው። ስለዚህ እዚህ ጋር ማየት ትችላላችሁ። ፖላሪቲ አያችሁ። አንዱ ኢንድ በዚህኛው ካለቀ ይሄው አንደኛው ኢንድ በዚህ ያለቀ ሶ ያ ቀጥሎ ያለው ኢንድ ደግሞ በይንም በ3 ነው የሚያልቀው ፖላሪቲ የሚባል ስላለ ስለዚህ ጂ ከማጋ ነው ከሲ ጋር ትጣመር፣ ኤ ከማጋ ከቲ ጋር፣ ቲ ከማጋ ከኤ ጋር፣ ሲ ጋር እነዚህን ከያዛችሁ በጣም ኢዝሊ ነው ማለት ነው። ከማጋም እንደሚጣመር ካወቃችሁ ቀደም ያሳየዋችሁ ከዛ በዚህ ወይ ይሄን መልሳችሁ አድርጋችሁ መመለስ ትችላላችሁ ማለት ነው። ስለዚህ ምንም በቃ በቀላሉ ማለት ነው። ፈተና ላይ ደግሞ በአንዴ አስወግዱ። ለምሳሌ ገማና ከ5 ብሎ ነው የጀመረው። ስለዚህ 5 ብሎ መጀመር የለበትም ካልኩኝ ይሄንን አስወግዳለሁ። ቀጥሎ ደግሞ ማን ሲ ከማጋ ነው የምትጣመረው? ሲ ከጂ ጋር ነው የሚጣመረው። ከዚህ ምን ይላኛል? የመጨረሻውን አስወግዳለሁ ማለት ነው።
ስለዚህ ከሲ ጋር ብሎ የሚጀምር እዚህ መልሴ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። በዚህ ወይ በቃ እቺን የምትጣመረዋን ብቻ በመያዝ በቀላሉ መመለስ እንችላለን። ቤዝ የሚጣመሩት ማለት ነው። አንደኛው የመሰላሉ እንጨት አንደኛው መሰላሉ የአንደኛው መሰላሉ ዝርግ ከሌላኛው መሰላሉ ዝርግ ጋር በምንድን ነው የሚጣመረው? በዚህ ወይ ነው። ይሄው በዚህ ወይ በምታዩት ወይ ይጣመራል። ሲ ከጂ ጋር ኤ ከቲ ጋር ወይም ቲ ከኤ ጋር እንደዚህ በሚለው ይጣመራሉ። በአርኤንኤ ጊዜ ግን ቲ የምትባለው ነገር ትጠፋና ዩ ትተካለች። ዩራሲል ትሆናለች። ቲ የምትባለው ነገር ለዘላለም ትጠፋለች አርኤንኤ ሲሆን ማለት ነው። ከዛ ውጪ ናይትሮጂንስ ቤዝ አርኤንኤ ላይ ያለውም ዘሴም ነው። አዴናይን አለ፣ ጓኒን አለ፣ ሳይቶሲን አለ፣ ዩራሲል አለ ማለት ነው። ሶስቱ ዘሴም ነው ማለት ሶስቱ ኮመን ናቸው። በዚህ ወይ መመለስ እንችላለን ማለት ነው። ወደ ሶስተኛው እንሂድ። ሶስተኛ ላይ ምን ይላል? ዱሪንግ ዊች ስቴፕ በየትኛው ስቴፕ ዳዝ ክሮሲንግ ኦቨር ኦከር ክሮስ ኦቨሩ ኦከር የሚሆነው በየትኛው ስቴፕ ላይ ነው? በየትኛው ጊዜ ነው? ታውቃላችሁ አንተን እናውቃለና ምን ሴሎች ሴል ዲቪዥን አይደል? ሴል ዲቪዥንን እናውቃለና ሴል ራሱን እየከፈለ ከዛ እያደገ ድጋሚ ዲቫይድ የሆነ ሴል እያደገ ዲቫይድ ይሆናል ያድጋል። ከዛስ ድጋሚ ዲቫይድ ይሆናል ያድጋል ዲቫይድ ይሆናል ራሱን እንዲከፈለ እያደገ በዚህ ጊዜ እኛን እንድንኖር ዳሜጅድ የሆነ ቦታ እንዲተካ ሴክስ ሴል ወይም ኤግ ሴል ፎርም እንዲሆን ይሄ ሁሉ የማንሰራ ነው የሴል ዲቪዥን ነው። ይሄኛው ደግሞ ሴል ዲቪዥን ፕሮሰሱ ምን ይባላል? ሴል ሳይክል ይባላል ማለት ነው። ሬጉሌትድ የሆነ ምን ሴል ግሮዝ ሴል ዲቪዥን ይሄን ሁሉ ኮንቴን የሚያደርገው ሴል ሳይክል እንላለን። ከዛ በመቀጠል ደግሞ ሴል ሳይክል በሁለት ሜን ካታጎሪ ይመደባል ማለት ነው። ሴል ሳይክል ማለት ነው። የመጀመሪያው ምንድነው? ኢንተርፌዝ እንላለን። ሁለተኛው ደግሞ ምን እንላለን? ማይቶቲክ ዲቪዥን እንላለን ማለት ዲቪዥኑ የሚጀምርበት ይሄ ኢንተርፌዝ የምንለው ዲቪዥኑ ምን ለዲቪዥኑ ፕሪፔር የሚያደርግበት ሴሉ ራሱን የሚያዘጋጅበት ማለት ነው። እሱ ውስጥም ደግሞ ስንት ስቴጅ አለው? 3 ስቴጅ አለው ማለት ነው። ምን ውስጥ ማለት ነው? እዚህ ኢንተርፌዝ ላይ ማለት ነው። G1 S እና G2 የሚባሉ ማለት ነው። ጋፕ 1 ከዛ ኤስ ፌዝ የምንለው ወይም ፕሮቲን ሲንቴሲስ ፌዝ የምንለው ከደግሞ ጋፕ 2 የምንለው ማለት ነው። እነዚህ አሉ ማለት ነው። ከዛ በመቀጠል ደግሞ ማይቶቲክ ዲቪዥን አለ። ማይቶቲክ ዲቪዥን ደግሞ በሁለት ይከፈላል ማለት ነው። ሚዮሲስ እና ማይቶሲስ የምንለው ማይቶሲስ የምንለው ኤምአይ ብሎ የሚጀምረው የምንድነው? የኖርማል ሴል ኦቶሶማቲክ ወይም ሶማቲክ ሴል የምንላቸው ዲቪዥኖች ማለት ነው። ስንት ሴል ውስጥ እኛ ውስጥ ሴል አለ። ሴሉ ደግሞ አንደኛ በዲ ሴል ነው ወይም በዲ ክሮሞዞም ነው። የበዲ ክሮሞዞም ወይም የበዲ ሴል ይኖረናል። ከዛ ደግሞ ሴክስ ክሮሞዞም ወይም ሴክስ ሴል ይኖረናል ማለት ነው። ስለዚህ የነሱ ዲቪዥን የሴክስ ሴሎች ዲቪዥን ምን ይባላል? ኤምኢ ብሎ ነው የሚጀምረው። ሚዮሲስ ብሎ የምንለው ማለት ነው። ሚዮሲስ የምንለው የሴክስ ሴል ይሄንን ታውቃላችሁ ማለት ነው። ስለዚህ በዚህ ጊዜ በምን ጊዜ በዲቪዥን ጊዜ ማይቶቲክ ዲቪዥን ኦከር በሚያደርግበት ጊዜ ክሮስ ኦቨር ይኖራል ማለት ነው። ክሮስ ኦቨር ይኖራል። ማዮሲስ 1 እና ማዮሲስ 2 ተብሎ በሁለት ይከፈላል። ማዮሲስ 1 ምንለው ፒማት ምንለው አለ። ፒማት ማለት ደግሞ ታውቃላችሁ ፒማት ምንለው ምን አለ? ፕሮፌዝ አለ፣ ሜታፌዝ አለ፣ አናፌዝ አለ እና ቴሎፌዝ አለ። ፒማት የምንለው ማለት ነው። በዚህ ጊዜ በዚህኛው ጊዜ ሁለት ነው። ማዮሲስ 1 እና ማዮሲስ 2 ብለን ነው በሁለት የምንከፍለው ማለት ነው። ስለዚህ በማዮሲስ 1 ጊዜ ምን ኦከር ይሆናል? እዚህ ዲቴል ውስጥ ባልገባ በጣም እየሰፋ ነው የሚሄደው በገባው ቁጥር ማለት ነው። ግን እሺ ከላይ ብቻ እንትን ልበል ማለት ነው። በማዮሲስ 1 ላይ ለምሳሌ ምን ይኖረናል? ክሮሞዞም አለ ማለት ነው። አንድ ክሮሞዞም የሰው ልጅ ስንት ክሮሞዞም አለ? 46 ክሮሞዞም። ከ46ቱም ክሮሞዞሞች ደግሞ ምን ሆኖ የሚቀመጡት ጥንድ ሆኖ 23 ጥንድ የሆነ ክሮሞዞም ይኖርናል የሰው ልጅ ማለት ነው። 46 ክሮሞዞም ነው ያለን፣ ግን ጥንድ ካለ 23 ጥንድ ክሮሞዞም አለን ማለት ነው። እነዚህ ጥንድ ክሮሞዞሞች ከዚህ ጥንዱ ደግሞ አንዱ ጥንድ ያ ማለት ከ46ቱ ሁለቱ ምንድናቸው? ሴክስ ክሮሞዞም እንላለን ማለት ነው። የሴክስ ክሮሞዞሞች እንላለን ማለት ነው። ለሴክስ አካውንታብል የሆነ ማለት ነው። ያ ማለት ሴት ላይ ምን ይሆናል? ኤክስ እና ኤክስ ይሆናል። ወንድ ላይ ደግሞ ምን ይሆናል? ኤክስ እና ዋይ ይሆናል። ከዛ ሴክስ ክሮሞዞም እንላለን ማለት ነው። በዚህ ወይ ያዙ ማለት ነው። አሁን እዚህ ጋር በየትኛው ስቴፕ ነው ክሮስ ኦቨር ምን ቴክ ፕሌስ የሚሆነው ማለት ነው? በየትኛው ነው ክሮስ ኦቨር ቶክስ? ክሮስ ኦቨር ማለት እዚህ ጋር ልሳለላችሁ። ለምሳሌ ይሄኛው አንድ ክሮሞዞም ካለኝ እዚህ ጋርም ሌላ ክሮሞዞም ካለ እነዚህ ምን ስናደርጋቸው
እርስ በርስ እናጠጋጋቸው አጠጋግተናቸው እንዲህ ስናረጋቸው እዩ እዚህ ጋር ምን ክሮስኦቨር ኦከር አላረገም። ይሄን ተውትና ማለት ነው እዚህ ጋር ያለውን ይሄን ተውትና ይሄን ብታስወግዱትና እዚህ ጋር አሁን ዝም ስናይ ስልክ ባስጠገነው ምን ክሮስኦቨር ተካሄደ ማለት ነው። ክሮስኦቨር ሲከዛገብ ጊዜ ምን የአንደኛው ፓርት ተቆርጦ ወደ አንደኛው ክሮሞዞም ፓርት ይገባል። ስለዚህ ምን ጄኔቲክ ማቴሪያልን ምን ይደራረጋሉ ይቀባበላሉ ማለት ነው ይቀባበላሉ። ስለዚህ በአጭሩ ይሄ ምን እንላለን ማለት ነው። ከታች አሳያችኋለሁ እዚህ ጋር ከታች በፒክቸር አሳያችኋለሁ ማለት ነው። እሱ ጋር አሳያችኋለሁ ግን ዲቴይል እየገባው ነው ሰው ያ ደግሞ ብዙ አስፈላጊ አይደለም። ሰው ግን በየትኛው ነው በፕሮፌዝ ላይ ነው ማለት ነው። ፕሮፌዝ ልክ እንደጀመረ ልክ ሚዮሲስ ዲቪዥኑ እንደተጀመረ በፕሮፌዝ 1 ብሎ ነው የሚጀምረው አይደል? ፕሮፌዝ 1 ሪዳክሽናል የምንለው ማለት ነው። ሪዳክሽናል ስቴጅ ሪዳክሽናል ፌዝ የምንለው የትኛው ነው? ፕሮፌዝ ወይም ሚዮሲስ 1 የምንለው ሪዳክሽን አለው። ሚዮሲስ 2 የምንለው ደግሞ ምን ማይቶቲክ ላይ ነው። ማይቶቲክ ላይክ ወይም ማይቶቲክ የሚመስል ነው። ሶ በዚህኛው ጊዜ በሚዮሲስ 1 ጊዜ ምንድነው ሆሞሎገስ ክሮሞዞም የምንለው ይሄኛው ሆሞሎገስ ክሮሞዞም ማለት ነው። ደሴም የሆነ ክሮሞዞም ማለት ሆሞሎገስ ክሮሞዞም የምንለው ማለት ነው። ሶ ይሄ ሆሞሎገስ ክሮሞዞም ደሴም የሆነ ክሮሞዞም ምን ያደርጋል መሰላችሁ? ፔር ይሆናል። ፔር ይፈጥራል። ፔር ያደርጋል ማለት ነው። ከየትኛው ጋር ከሌላ ጋር ፔር ይፈጥራል ማለት ነው። ፔር ያደርጋል ማለት ከስር ፒክቸር ስላለኝ በደንብ አሳያችኋለሁ። አሁን ግን እንለፍ እዚህ ጋር ማለት ነው። ከስር በደንብ ፒክቸር ስላለኝ ችግር የለውም አሳያችኋለሁ ማለት ነው። ሶ እዚህ ጋር ፕሮፌዝ 1 ላይ ነው ክሮሲንግ ኦቨር ኦከር የሚሆነው። ከዛ ሜታፌዝ 1 ላይ ደግሞ ምን ኢንዲፔንደንት አሶርትመንት ኦከር ይሆናል። ያዙ ኢንዲፔንደንት አሶርትመንት ፈተና ሊመጡ ሁለት ነገሮች ማለት ነው። ሜታፌዝ 1 ላይ ምንለው ኢንዲፔንደንት አሶርትመንት ኦከር ይሆናል ማለት ነው። ኢንዲፔንደንት አሶርትመንት ክሮሲንግ ኦቨር ደግሞ ፕሮፌዝ 1 ላይ ማለት ነው። ፒማት የምትሏን ያዙ። ከዛ ደግሞ እንደ ጀነራል ከማያዝ ከፈለጋችሁ ደግሞ እዚህ ጋር ፒማት የምትሏን እቺ እንደ ጀነራል ለማሰብ ለሚተምከበት ይዛሉ ካላችሁ ፕሮፌዝ ይባላል። ፕሮፌዝ ላይ ምንድነው የሚያረው? ክሮሞዞም ያጥራል፣ ኮንደንስ ይሆናል። ኮንደንስ እጥር ይላል። ከዛስ ይሄ ደግሞ ሜታፌዝ የምንለው ደግሞ ክሮሞዞሞቹ ይሰለፋሉ፣ በኢኩዌተሩ ላይ ይሰለፋሉ። አናፌዝ ላይ አና ማለት ዲቪዥን ሴፓሬሽን ኦከር ሴፓሬሽን ዲቪዥን ካላችሁ ምን ጊዜ ምንድነው አናፌዝ ነው። ቴሎፌዝ ደግሞ ምንድነው እነዚህ ሴፓሬትድ የሆኑ ክሮሞዞሞች ምን ወደ ኢንድ ፖል የሚደርሱ ወደ ጥግ የሚደርሱ ከሆነ ቴሎፌዝ እንላለን። ያዙ ማለት ነው። ክሮሲንግ ኦቨር ሃፕንስ ዱሪንግ ማዮሲስ 1 ስፔሲፊካሊ ፕሮፌዝ 1 ላይ ኦከር ይሆናል። በዚህኛው ያዙ ማለት ከታች እንትን ስላለኝ ያሳያችኋለሁ ዲያግራም አለኝ ማለት ነው። ሶ እዚህ ጋር ምን ይላል? assuming አራተኛ ጥያቄ assuming that a homozygous black color is crossed with homozygous white color, what is the probability that an offspring will have black color? እዚህ ጋር አስተውሉ፣ ልብ ብላችሁ ይውልኝ። እዚህ ጋር በደንብ ልብ ብላችሁ ይው። ምን ይላል? ሆሞዛይገስ ይላል ብላክ የሆነ ከማጋ ሁለቱም ዶሚናንት ነው። ኢዝ ክሮስድ ዊዝ ሆሞዛይገስ ዋይት ከለር ቢቢ ማለት ዋይት ከለር what is the probability of offspring will have black color? ጥቁር የሚሆን ከለር የሚሆንበት ፕሮባቢሊቲው ስንተኛ ነው ማለት ነው። እዚህ ጋር እዩ፣ እዚህ ጋር በደንብ እዩ። መልሳችን ሰው መልሱ ላይ ፎከስ አታርጉ አሁን ማለት ነው። አንድ ነገር ግን ልነግራችሁ የምፈልገው ነገር ምንድነው? እዚህ ጋር ይሄን እዩ፣ ይሄን ፒክቸር እዩ። ሶ ጂኖታይፑ የአንደኛው ኦርጋኒዝም ምን ነበር? ብላክ ነበረ። ጂኖታይፑ ምን ነበር? ቢቢ ነበር። ካፒታል ቢ ሁለቱም ዶሚናንት ናቸው ማለት ነው። ያ ሌላኛው ደግሞ ምን ስሞል ቢ ሆነ ማለት ነው። ሶ ያ ማለት ምንድነው? ይሄ ዋይት ነው፣ ይሄ ደግሞ ብላክ ነው። አሁን ክሮስኦቨር አደረገን። ክሮስኦቨር ማለት ይሄን አውርዱ፣ ይሄንን ወደዚህ አምጣ፣ ይሄን ወደዚህ አምጣ፣ ይሄን ወደዚህ አድርግ፣ ይሄን ወደዚህ፣ ይሄን ወደዚህ አምጣ ማለት ነው። ከዛ ግን ይሄ ካፒታል የሆነው ዶሚናንት ነው። ካፒታል የሆነው ዶሚናንት ነው። ዶሚናንት ማለት ደግሞ ምን ማለት ነው? ሌላ እሱ ቀድሞ ይታያሉ ቀድሞ ይታያል። በቃ ባህሪው ለምሳሌ ቢ ብላክን ካፒታል ቢ ብላክነስን ነው የሚያሳየው። በቃ አንዷ ካለች ብላክነስን ታሳያለች፣ ልጁ ብላክ ይሆናል። አንዷ ብላክነስ አንዷ ካለች ልጁ ብላክ ይሆናል። ካፒታል በካፒታል ይገለጻል ማለት ነው። ደግሞ ዋይትነስ ለመሆን ልጁ ሁለቱም ምን መሆን አለበት? እቺ ቢ ልትኖረው ይገባል ማለት ነው ዋይት ለመሆን። ለዛ አያችሁ ዶሚናንቱ ማን ነው? ብላክ ነው። ስለዚህ አሁን ሙሉ ልጁ ምን ይሆናል ማለት ነው? ብላክ ይሆናል ማለት ነው። እዚህ ጋር ግሬ ያለ እንጂ በብላክ እና በዋይት ነው እንትን ያለው ማለት ነው። ሶ ሙሉ ምን ይሆናል ማለት ነው? ብላክ ይሆናል ማለት ነው። ሙሉ ብላክ ይሆናል ማለት ነው። ስለዚህ በዛ ወይ እንሰራለን ማለት ነው።
ሁሉም ምንድነው የሚሆነው all are black ነው ማለት ቢካዝ ምንድነው እዚህ ጋር ቢ ምን ስለሆነች ዶሚናንት ስለሆነች ማለት ነው። ቢ ዶሚናንት ስለሆነች ሁሉም ምን ይሆናል ብላክ ይሆናል ማለት ነው። በዚህ ወይ ያዙ ማለት ነው። ይሄ ግሬ የሚለውን ተውት ማለት ነው። ግሬ ሌላ ነው ከዚህ ጋር ማይገናኝ ማለት ነው። ይሄ ኮንሰፕቱ ላሳየ ነው። ይሄን ፒክቸሩን ዳውንሎድ ያደረኩት ማለት ነው። ሶ ገብቷችኋል አይደል? ይሄ ብላክ ከነበረ ሶ በዚህ ወይ ማለት ነው። ከዛ በመቀጠል ደግሞ assuming that አምስተኛ ጥያቄ ደግሞ መልሳችን ምን ሆነ? የዚህኛው ሲ ይሆናል ማለት ነው። ሲ 100% ማለት ነው። 100% ይሆናል ማለት ነው። ቆይ ረጋ ብዬ ላሳያችሁ። ይሄን ቆይ እቺን ብቻ ጥያቄ በንረዳ ራሱ ይበቃናል። ሌላ እየዘለልን በጣም ክሊር እየሆነ አይደለም ማለት ነው። ሶ እቺን ጥያቄ በእንትን እንጠቀማለን፣ ግልጽ በሆነ ወይ እንረዳ ማለት ነው። ሶ አሁን እዚህ ጋር ምንድነው ያለው? ሆሞዛይገስ ብላክ ነው ያለው ማለት ነው። ሶ ሆሞዛይገስ ብላክ ማለት ምን ማለት ነው? ራሳችሁን ጠይቃችኋል? ሶ ራሳችን ስንጠይቅ ሆሞዛይገስ ማለት ደሴም የሆነ ማለት ነው። ሆሞዛይገስ ደሴም የሆነ ማለት ነው። ደሴም ብላክ ሴም ማለት ለምሳሌ የሰው ልጅ ምን አለው? ሁለት አለላ አለው ማለት ነው። ሁለት አለላ አለው የሰው ልጅ ማለት ነው። አንዱን ከየት ነው ያገኘው? አሁን ለምሳሌ እኔ ጋር ጌች የሚባል ሰው ወይም የሆነ ሰው ቢኖር እዚህ ጋር ይሄ ጌች የሚባል ሰው አለሉ ስንት አለላ አለው? ሁለት አለላ አለው። ሁሉም የሰው ልጅ ስንት አለላ አለው? ሁለት አለል አለው ማለት ነው። ሁሉም የሰው ልጅ አንዱን ከእናቱ አንዱን ደግሞ ከአባቱ ያገኘ ሁለት አለል አለው ማለት ነው። ሶ ይሄ ሁለት አለል አንደኛው አለል ረዥም መሆን ከሆነ ሌላኛው አለል ምን ይሆናል? አጭር መሆን ይሆናል። አንደኛው አለል ምን ከሆነ ጥቁር ትሆናለህ ከሆነ ሌላኛው አለል ቀይ ትሆናለህ። ወይም ሁለቱም አለል አንተ ጥቁር ነው የምትሆነው ወይም ሁለቱም አለል አንተ ቀይ ነው የምትሆኑ ብለው ዲፋይን ያደርጋሉ ማለት ነው። ሶ ገብታችኋል? አለልን አውቃችኋል? ሶ ያንን ካወቀን በኋላ አሁን ደግሞ ምንድነው ሆሞዛይገስ ብላክ ማለት ሆሞዛይገስ ማለት ምንድነው? ሆሞዛይገስ ገባችሁ? አለልን አወቃችሁ? ሁለቱም አለሎቹ ምን ከሆነ ተመሳሳይ የሚሆኑ ከሆነ ሆሞዛይገስ እንላለን። ሶ እዚህ ጋር ብላክ እና ብላክ ቢቢ ካፒታል ቢቢ ሆሞዛይገስ እንላለን። ከዛስ እዚህ ጋር ደግሞ ስሞል ኤ ሆሞዛይገስ እንላለን። ተመሳሳይ የሚሆን ከሆነ በተመሳሳይ የሚሆን ከሆነ ሆሞዛይገስ እንላለን ማለት ነው። ሄትሮዛይገስ የምንለው ደግሞ ቢ ከዛ ስሞል ኤ የሚሆን ከሆነ ምን እንላለን? ሄትሮዛይገስ እንላለን ማለት ነው። ሄትሮዛይገስ እንላለን። አሁን ቢ ኤ እችኛው ምንድነው? ሄትሮዛይገስ እንላለን። ይሄ ደግሞ ምን እንላለን? ሆሞዛይገስ እንላለን። ይሄንም ሆሞዛይገስ እንላለን ማለት ነው። ያን ካወቀን በኋላ ዶሚናንት እና ሪሴሲቭ የሚባል ነገር አለ። ዶሚናንት ስንል ምንድነው? ዶሚናንት ማለት አንዱ ዶሚኔት የሚያደርገው ነው። ለምሳሌ ይሄኛው የሆነ ነገር እንውሰድ፣ የሆነ ሳምፕል እንውሰድ። ሪሴሲቭ እና ዶሚናንት የሚለውን ለማወቅ ማለት ነው። የሆነ ሳምፕል እንውሰድ እዚህ ጋር ማለት ነው። ሶ የሆነ ሳምፕል ስንወስድ እዚህ ጋር የሆነ ሳምፕል ስንወስድ ምን እናርግ? እሺ ይሄኛው ቁመቴ የኔ ትልቅ የሚሆን ከሆነ ረዥም ቁመትን ረዥምነት የቁመት ረዥምነትን ምንን ብለን እንውሰድ? የቁመት ረዥምነት የሆነ ነገር ጥሩ በካፒታል ነው የሚገለጹት ዶሚናንት የሚሆኑት አለ። የቁመት ረዥምነትን ምን ብለን እንውሰድ? ሎንግ በኤል እንውሰድ። ሎንግ በኤል ካፒታል ኤል ወስዳለሁ ማለት የቁመት ረዥምነትን ማለት ነው። አጭርነትን ደግሞ ስሞል ብዬ አይደለም ወስደው ምን እላለሁ? የዚህ ምን እላለሁ? የዚችን ምን ስሞል ሌተር ወስዳለሁ ማለት ነው። አጭርነትን ስሞል ሌተር ወስዳለሁ ማለት ነው። ከዛ ምን አደርጋችሁ? ይሄኛው ዶሚናንት ይሆናል፣ ይሄኛው ደግሞ ሪሴሲቭ ይሆናል። ዶሚናንት ማለት ምን ማለት ነው? ሶ እኔ አሁን ይሄን አንድ ሰውዬ ብትለው ይሄን ሰውዬ ብትሉት ይሄ ሰውዬ የሆነ ሰውዬ አበበ ነው ብትሉት አበበ አሁን ምንድን ነው? ረዥም ነው። ቢካዝ ረዥምነት ምንድን ነው? ዶሚናንት ነው። ያ ማለት ይሄኛው ዶሚናንት የሆኑት አንድ እንኳን ካለ አንድ አለል የዶሚናንት አንድ አለል እንኳን ካለ ያ ባህሪ በአንዴ ነው ኤክስፕሬስድ የሚሆነው ማለት ነው። ሪሴሲቭ በሚሆንበት ጊዜ ግን ባህሪው ኤክስፕሬስድ ለመሆን ሁለቱም መኖር አለበት ማለት ነው። ይሄ አጭርነት አበበ ውስጥ እኮ አለ። አበበ ግን ምንድነው? ረዥም ነው። ስለዚህ ምንድነው? ሪሴሲቭ አለሉ ምንድነው? አንድ ነው ያለው ማለት ነው። ዶሚናንቱ ምን ያደርገዋል? ይሸፍነዋል፣ ከቨር ማስክ ያደርገዋል ማለት ነው። ያን ካወቅን በኋላ አሁን አበበ አጭር ለመሆን ከተፈለገ ምን መሆን አለበት? ይሄኛው የአበበ አጭር ለመሆን ሁለቱም እንዲህ መሆን አለበት አጭር ለመሆን። ሪሴሲቭ ማለት ይሄ ማለት ነው። ሪሴሲቭ ማለት ምንድነው? የሪሴሲቭ ባህሪ የሚታየው መቼ ነው? ሁለቱም አለል ደሴም ሲሆን ማለት ነው። ደሴም አጭር ሲሆኑ ሪሴሲቭ ባህሪ ይታያቸዋል ማለት ነው። ሶ ያ ነው። ከዛ በመቀጠል ደግሞ እዚህ ጋር ዶሚናንት ካልን
ዶሚናንት ካልን ደግሞ ይሄ ምንድነው? አለ ለምሳሌ ይሄ አበበ ምንድነው ያለው? አበበ ረዥም ነው ያለው በዶሚናንት ነው የሚገለጸው ብያቸዋለሁ። ሁለቱም አጭርም ረዥምም ልትሆኑ አይችሉማ። አበበ ውስጥ ምን አለ? አጭርነት አለ። አያችሁ ስቲል አበበ ውስጥ ምን አለ? አጭር መሆን አለ፣ አጭርነት አለ። ግን አበበ ምንድነው? ረዥም ነው። ያ ማለት የአበበ የልጅ ልጁ ምናልባት ይሄኛው ወጥቶ አጭር ይሆናል። አያቸው የሚደበቅ ባህሪ ማለት ነው። ሁለት አለሎች አሉ፣ አንዱ ይደበቃል፣ አንዱ ይታያል ማለት ነው። ዶሚናንት የሆኑት ደግሞ ሁሌ ይታያሉ። ሪሴሲቭ የሆኑት ለመታየት ግን ምን ይፈልጋሉ? ሁለቱም አለሉ ያ ሪሴሲቭ መሆን አለበት። ሁለቱም አለሉ ሾርት መሆን አለበት፣ ሾርትነስ ለመታየት ማለት ነው። ሶ ይሄ ሜንድል በዚህ ወይ ነው ማለት ነው እንትን ያደርገው ማለት ነው። ከዛ ደግሞ ክሮስ እናደርጋለን። አሁን እዚህ ጋር አያቸዋል ሁለቱም አለል ገብቷቸዋል። ስለዚህ ሁለቱም ጂኖታይፕ እንላለን። ይሄን ኮምቢኔሽኑ ማለት በዚህ የምንጻይ ፊኖታይፕ የምንለው ደግሞ ኦብዘርቭ የምናደርገው ማለት ነው። ሶ አሁን ለምሳሌ ቢን በካፒታል ቢን ብላክ ብላችሁ ያዙ። ስሞል ቢን ደግሞ ዋይት ብላችሁ ያዙ። ስሞል ቢን ዋይት፣ ካፒታል ቢን ደግሞ ብላክ ብላችሁ ያዙ። ሶ አሁን ልጠይቃችሁ፣ ይሄ ምንድን ነው? ይሄ አበባ ጥቁር ነው ቀይ ነው ማለት ጥቁር ነው ነጭ ነው? ይሄ አበባ ፊኖታይፑ ምንድን ነው? ፊኖታይፕ ምንድነው? ፊዚካሊ የምናየው ማለት ነው። ይሄ ጥቁር ነው ምንድነው? ጥቁር ነው ወይስ ነጭ ነው? ይሄ አበባ ምንድነው? ነጭ ነው ማለት ጥቁር ነው ማለት ነው። ብላክ ነው ቢካዝ ዶሚናንቱ ማነች? ቢ ነው ማለት ነው። ሶ ከዛስ ይሄኛውስ ይሄ ምንድነው? ይሄ አበባ ሁለቱም ካፒታል ቢ። ይሄ ምንድነው? ጥቁር ነው። ይሄ ምንድነው? ጥቁር። ሁለቱም ጥቁር ናቸው። ይሄው በዶሚናንቱ ሁሌም ከፊት ይቀመጣል፣ ሁሌም እንትን ይለዋል ማለት ነው። ከዛ በመቀጠል ደግሞ ለምሳሌ ስሞል ቢ አያችሁ፣ ሪሴሲቭ ነጭነት ለመታየት ሁለቱም ምን መሆን አለበት? መገኘት አለበት። በስሞል ቢ ይገለጻሉ ማለት ነው። ሶ በዚህ ወይ ያዙ ማለት ነው። ሶ ፈርስት ጄኔሬሽን ክሮስን እንትና ያደርገው ሜንድል ያደርገው እንዴት ነው? እቺን ጂኖታይፕ ነው። ጂኖታይፕ የምንለው ኮምቢኔሽኑ ነው። ፊኖታይፕ የምንለው ደግሞ ፊዚካሊ የማየው እኔ ረዥም አጭር ሊሆን ይችላል። ለምሳሌ የኔ እንዲህ እንበልና እኔ እንዲህ እንበልና እንዲህ ነው ጂኖታይፕ። ጂኖታይፕ እንላለን። እንዲህ ምን ግን እኔን ስታዩ ምንድነው? እኔ ከዚህኛው የተነሳ ምንድነኝ? ረዥም ሰው ነኝ። እኔ ውስጥ ግን አጭርነት አለ አይደል? ስቲል ይኸው አጭር መሆን አለ። ግን በማን? በዚህኛው ማስክ ሆኗል። ይሄን እንዲህ በምንጽፍበት ጊዜ እንዲህ ኮምቢኔሽኑን ቢ ካፒታል ቢ እና ስሞል ቢ አድርገን ኤግዛክትሊ የምንጽፈው ምን ይባላል? ጂኖታይፕ እንላለን። ፊዚካሊ የኔን ቁመት ብታዩ ደግሞ ፊኖታይፕ እንላለን ማለት ነው። ያን ካወቅን በኋላ ሜንድል እንዴት ነው ክሬስ ያደርገው? ይሄን ቢ እና ጂኖታይፑን ወስደ ከዛ ክሮስ እቺ ኤክስ ክሮስን ትገልጻለች ከማጋ ከዚህኛው ጋር ክሮስ አድርገ ነው። በዚህ ጊዜ what is the probability that an offspring will have black color? ኦፍስፕሪንጉ ወይም ልጁ ጥቁር የሚሆንበት ከለሩ ጥቁር ከለር ብቻ ልጅ ማለት ኦፍስፕሪንግ ልጅ አይደል? ከለሩ ጥቁር የሚሆነው መቼ ነው? ጥቁር የሚሆነው ክሮስ እናርጋ። የዚህን ጂኖታይፕ አይደል? ይሄም ጂኖታይፕ አለ። ይሄኛው አንድ እናት፣ ይሄ ደግሞ ከአባት ይመጣል አይደል? እንዘንባል። ይሄ የእናት ኮምቢኔሽን ከዛ የአባት ኮምቢኔሽን። አባትም ግን አንድ አለል ብቻ ነው ልጁ ፎርም የሚሆነው ማለት። ከዚህ ውስጥ አንዱ አባት ይሄን ይሰጣል ወይ ይሄን ይሰጣል፣ እናት ይሄን ትሰጣለች ወይ ይሄን ትሰጣለች። ከዛ ልጅ ግን አንዳንድ ይቀበላል ማለት ነው። ሶ በዚህ ጊዜ ምን ታደርጋላችሁ? እዚች ጋር የአባትን በዚህ በኩል ጽፍ፣ እዚህ ጋር የአባትን ጽፋለሁ። ከዚህ ይሄን እንዲያረጋለሁ። ከዛ በኋላ እዚህ ጋር ደግሞ የማንን ልጽፍ? እዚች ጋር የእናትን ጽፋለሁ። እንደዚህ እንትኑ ከፍ ማለት አለበት ማለት እዚህ ጋር ይቺ የምታዩት ከፍ ማለት ነው ይኖርባታል ማለት ነው። ቆይ ከፍ አደርገዋለሁ ማለት ነው። ሶ እዚህ ጋር ማለት ነው ይሄ እንዳጥፋላችሁ ከላይ ያለውን ፓርት ማለት ነው። ሶ እንደዚህ ከሆነ በኋላ እዚህ ጋር የማንን ጥያለሁ? የፓረንትን ጽፌላችኋለሁ ማለት ነው። እዚህ ጋር የአባትን ጽፌላችኋለሁ። እዚህ ጋር ደግሞ የእናትን ልጻፍ። የእናትን ቢ ይሆናል ከእናት ማለት ነው። ስለዚህ አሁን ይሄ ልጁ ሲፈራ ክሮስ እያረኩላችሁ ነው ማለት። ስለዚህ ይሄ ልጁ ሲሰራ እቺ ቢ ትወርድ ትመጣለች። ከአባት ኤ ቢ መጣ፣ ከእናት ደግሞ እቺ ቢ መጣ። ማነው ዶሚናንት? ካፒታል የሆነው ዶሚናንት ነው። ሁልጊዜም ከፊት ነው የምታስቀምጡት። በዛ ደግሞ እንትኑ ዲሳይድ ያደርገዋል ማለት ነው። እዚህም ቢ ይችኛዋ ቢ ከዛ ካፒታል ቢ ስሞል ቢ፣ እዚህም ካፒታል ቢ ስሞል ቢ። ከዛ አሁን እዚህ ጋር ምንድን ነው ይሄ ነው ኮምቢኔሽን። ልጆቹ እንዲህ ሊሆኑ ነው። ፈርስት ጄኔሬሽን ይባላል። ልጆቹ ምንድን ነው የሚሆኑት? እንደዚህ ነው የሚሆኑት። ይሄም ብላክ ነው። አያችሁ ፊዚካሊ የምታዩት ማለት ይሄ ቢ ዶሚናንት ነው፣ ብላኩ ዶሚናንት ነው። ስለዚህ ምንድነው አንዱ በመኖሩ ራሱ ብላክ ነው የሚሆነው ልጁ። ስለዚህ ይሄ ብላክ ነው፣ ይሄም ብላክ ነው፣ ይሄም ብላክ ነው። አያችሁ። ስለዚህ ምን እንላለን? ይሄን መልሳችን ምን ይሆናል? 100% ምንድነው ብላክ ነው ማለት ነው። what is the probability of that the offspring will have black color? ስለዚህ ሁሉም ብላክ ስለሆኑ 100% ብላክ ናቸው እንላለን ማለት ነው። ግን አንደኛው
ሌላ ቦታ አየንና ይሄ በዚህኛው ሁልጊዜም እንደዚህ ነው የሚሆነው። ፈርስት ጀነሬሽን ሁልጊዜም እንደዚህ ነው። ሆሞዛይገስ ብላክ ሆሞዛይገስ ዋይት ጋር ስናደርገው ወይም ሆሞዛይገስ ሆሞዛይገስ እና ሆሞዛይገስን ክሮስ ስታደርጉ ፈርስት ጀነሬሽን ይባላል። ሁልጊዜም እንደዚህ ነው የሚሰጣችሁ ብላክ የሆነ ስትራክቸር የሚሰጠው ማለት ነው። ሌላ መናገር የፈለጉት ምንድነው? አንዱ ለምሳሌ እንዲህ ቢ እና ከዛ ሌሎቹ ሁሉም ደግሞ ስሞል ቢቢ የሚሆኑ ከሆነ ኤግዛምፕል ነው። የዝም ብዬ ኤግዛምፕል ነው። እንደዚህ አይነት ብሎ ነገር የለም። እኔ በእንትኑ ፈተናውን ሊያቃልላችሁ ነው። አንድ ይሄ ብቻ ካለ ፐርሰንቴጅ እንድታውቁ ማለት ነው። ይሄ ብቻ አንድ ቢቢ ነው ያለው። አንድ ብላክነስ አለ። ከዛ ሌሎቹ ሁሉም ዋይት ናቸው። ስለዚህ አጠቃላይ 4 አሉ። ከአራቱ 3ቱ ምንድነው? ዋይት ነው። አንዱ ደግሞ ምንድነው? ብላክ ነው ማለት ነው። ስለዚህ አንድ ከስንት ከ4 ብላክ ነው ማለት ነው። አንድ አራተኛ ብላክ ነው። ያን ደግሞ በመቶ አባዝቼ 25% ቢሎን አገኛለሁ። እዛ ውስጥ እንትን አልገባበትም ማለት ነው። በዚህ ወይ ያዙ ማለት ነው። በዚህ ወይ ይወቁ ማለት ነው። በዚህ ወይ ያዙ ማለት ነው። ከዛ assuming that both parents plants in the diagram below homozygous እናውቃቸዋለን። so why would all the F1 generation have yellow phenotype የሚኖራቸው? እዚህ ጋር እዩ። ይሄም ፒክቸር እዩ። ይሄ ፈርስት ጀነሬሽን ነው። እዚህ ጋር እናትና አባት ነበሩ፣ ልጆች ነበሩ፣ ከዛ የልጅ ልጆች አሉ እዚህ ጋር። ይሄ ፈርስት ጀነሬሽን F1 ወይም ፊላል ጀነሬሽን ይባላል። ፊላል 1 ይባላል ማለት ነው። ፈርስት ፊላል ይባላል ወይም ፈርስት ጀነሬሽን እንለዋለን ማለት ከእናትና አባት የሚፈጠሩት ከፓረንት ቀጥታ የሚሆን ፈርስት ጀነሬሽን እንለው። ከዛ ቀጥሎ ያለው ደግሞ ሰከንድ ጀነሬሽን ማለት ነው። የልጅ ልጅ ሰከንድ ጀነሬሽን፣ ልጅ ደግሞ ምን ይባላል? ፈርስት ጀነሬሽን ይባላል። በዚህኛው ጊዜ ሁሉም አሁን አረንጓዴ የነበረውንና ቢጫ የነበረውን አዳቀላችሁ፣ ሁሉም ቢጫ ሆነ። አያችሁ? ሁሉም ቢጫ ሆኑ። ምክንያቱ ምንድነው ነው? ሁሉም ቢጫ የሆነበት ምክንያቱ ምንድነው ነው? assuming that both parent plants in the diagram below homozygous ናቸው። ሆሞዛይገስ ማለት ነገራችኋለሁ ቅድም ደሴም የሆነ ማለት ነው። ይሄ ግሪን ነው። እዚህ ውስጥ ግሪን ውስጥ ምን የለም? ዋይትነስ ወይም ሬድነስ የሆነ ወይም የሎውነስ የለም። በቃ ንጹህ የሆነ ግሪን ማለት ነው። ንጹህ የሆነ ግሪን ማለት ነው። ያን ደግሞ ለምሳሌ የሎውን በካፒታል ዋይ ብገልጽ፣ የሎውነስን በካፒታል ዋይ ብገልጽ ሆሞዛይገስ ነው ማለት ነው። የሎውነስ ብቻ ነው ያለው። ግሪንም ደግሞ በስሞል ገልጻለሁ፣ በስሞል ዋይ ገልጻለሁ። እሱም ግሪንነስ ብቻ ነው ያለው። ድብቅ የሆነ ምን የለም? የሎውነስ ብቻ ነው ያለው። ድብቅ የሆነ ምን የለውም? ግሪንነስ የለውም ማለት ነው። ሆሞዛይገስ ምናምን የሚለውን ለይታችሁ ታውቃላችሁ ማለት ነው። በዛ ያዙ ማለት ነው። ከዛ F1 ጂኖታይፕ አር ሆሞዛይገስ ባይዘዌ ማለት ነው። ራሴን በጣም ራስ ምታት እያመመኝ ነው እና እንደዚህ ራሱ እየሆንኩ ነው ቪዲዮ ለመስራት እንትን ያልኩት እና በጣም ራሴን እያመመኝ ነው በስትክክል እንትን ራሱ በቃ እና እስኪ እንደምንም ብዬ ይሄን ቪዲዮ ግን ለመጨረስ ሞክራለሁ ማለት ነው። F1 genotype are homozygous ይላል። yellow is dominant over green ይላል። ቢ ላይ ሲ both parents passed yellow alleles ይላል። ዲ ደግሞ የሎ አለል ኢዝ ሪሴሲቭ ይላል ማለት ነው። ሁሉም ምን የሆነበት ሁሉም የሎ የሆነበት ምክንያት ምንድነው ነው? አንደኛም የሎ የምንለው ምንድነው? ዶሚናንት ነው። አንደኛ የሎ የምንለው ምንድነው? ዶሚናንት ነው። ከዛ ግሪን ደግሞ ሪሴሲቭ ነው። በቃ ያ ነው ሲምፕል ዲፋይን የምናደርገው ማለት ነው። የሎ የምንለው ምንድነው? ዶሚናንት ነው። ዶሚናንት ስለሆነ ስለዚህ ከማገስን ክሮስ እናደርገው ከግሪን ጋር ክሮስ እናደርገው ምን ሆነ? እንደዛ ፎርም አድርገልን ማለት ነው። ሙሉ ፈርስት ጀነሬሽኑ ምን ሆነ? የሎ ሆነ ማለት ነው። እዚህ ጋር ሆሞዛይገስ የሚለውንም ማየት ትችላላችሁ። ይሄ ለምሳሌ ሆሞዛይገስ እንላለን ማለት ነው። ይሄ ሆሞዛይገስ ነው፣ ይሄም ሆሞዛይገስ ነው። ይሄ ሪሴሲቭ ነው፣ ይሄ ደግሞ ዶሚናንት ነው። እዚህ ጋር ደግሞ ይሄ ምንድነው? ሄትሮዛይገስ ነው ይሄ ማለት ነው። በዛ ያዙ ማለት ነው። አረ እኔ ራስ ምታት እያመመኝ ስለሆነ በቃ እዚህ ጋር ላቆም ነው። አልቻልኩም፣ ከዚህ በላይ አልቻልኩም። ራሴን በጣም እያመመኝ ነው።